ጠቅላይ ሚኒስትር አብይ የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ሌተናንት ጀነራል ታደሰ ወረደ ጊዜያዊ አስተዳደሩን በፕሬዝዳንትነት እንዲመሩ ሹሟቸዋል። ጀነራል ታደሰ ስልጣኑን ሲረከቡ የክልሉ አካታች ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ ፈርመዋል። ሰነዱ ከህገ መንግስታዊና ከህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያዊ የግጭት ማቆም ስምምነት ያፈነገጠ ግንኙነቶችንና እንቅስቃሴዎች እንዲቆሙ ታደሰ መስራት እንዳለባቸው አዟል። የተፈናቀሉ ዜጎችን ወደ ቀያቸው ለመመለስ የተጀመሩ ሂደቶች እንዲጠናቀቁና በቀሪ አካባቢዎች በፍጥነት እንዲተገበሩ ማድረግን በፕሪቶሪያዊ የግጭት ማቆም ስምምነት መሰረት ትጥቅ የመፍታትና የቀድሞ ታጣቂዎችን መልሶ የማቋቋም እንቅስቃሴ በአፋጣኝ ማጠናቀቅን በትግራይ የህግ የበላይነት እንዲሰፍን ለህዝብ ደህንነት፣ ለሰላምና ለጸጥታ ጠንቅ የሆኑ ጉልህ ህገወጥ እንቅስቃሴዎች ማስቆምና መደበኛ የልማት ስራዎችን፣ መንግስታዊና ማህበራዊ አገልግሎቶችን እንዲሁም የመልሶ ግንባታ ስራዎችን ማሳለጥ፣ ክልሉን ለዲሞክራሲያዊ ምርጫ ዝግጁ እንዲሆን ማመቻቸት፣ በክልሉ የሲቪልና የፖለቲካ መብቶች ተግባራዊ የሆኑበትና የፖለቲካ ብዝሃነትን የሚያስተናግድ የዲሞክራሲያዊ አውድ እንዲፈጠር ማድረግ፣ የክልሉ ህዝብ የተለያዩ የማህበረሰብ ክፍሎችንና የፖለቲካ ተዋንያን በአገራዊ የምክክር ሂደቱ እንዲሳተፉ አስፈላጊ ሁኔታዎችን መፍጠር፣ የክልሉ መንግስታዊ የሚዲያና የኮሚኒኬሽን እንቅስቃሴዎች የሀገሪቱን ህዝቦች ትስስርና መልካም ግንኙነት የሚያጠናክሩና ህግና ህገ መንግስታዊ ስርዓቱን የሚያስከብሩ መሆናቸውን ማረጋገጥ የሚሉ ግዴታዎችን ጨምሮ አካቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። በባህር ዳር በመካሄድ ላይ የሚገኘው የሀገራዊ ምክክር አጀንዳዎች ማሰባሰቢያ መድረክ በዋናው ሀገራዊ ምክክር ጉባኤ ላይ የሚሳተፉና የክልሉን አጀንዳ የሚያጠናክሩ 270 ተወካዮችን ዛሬ መርጧል። የተለያዩ የማህበረሰብ ክፍሎች የተካተቱ ቡድኖች ያነሷቸውን አጀንዳዎች በአንድ ላይ የማጠናቀርና የመሰነድ ስራም ዛሬ እንደተሰራ የክልሉ ቴሌቪዥን ዘግቧል። ኮሚሽኑ ሚያዝያ 2 ደግሞ ከሌሎች ባለድርሻ አካላት ጋር ሁለተኛው ዙር የአጀንዳ ልየታ ይጀምራል ብሏል። የዓለም ምግብ ፕሮግራም በኢትዮጵያ በሚንቀሳቀስባቸው አካባቢዎች ከጥር እስከ መጋቢት ባለው ጊዜ ውስጥ 1.3 ሚሊዮን ሰዎች የምግብ እርዳታ እንደሚያስፈልጋቸው አዲስ ባወጣው መረጃ አስታውቋል። ሆኖም በምግብ እርዳታ እጥረት ሳቢያ ቅድሚያ ድጋፍ ለመስጠት የወሰነው በከፍተኛ ደረጃ ለተጎዱና ለአገር ውስጥ ተፈናቃዮችና ተመላላሾች እንደሆነ ድርጅቱ ገልጿል። ድርጅቱ በየካቲት ወር ለእያንዳንዱ ተረጂ መቅረብ ከነበረበት የምግብ ራሽን ውስጥ 65 በመቶውን ብቻ ማለትም 9 ኪሎ ግራም ጥራጥሬ፣ 1 ኪሎ ግራም የቅባት እህሎችና 1 ኪሎ ግራም የምግብ ዘይት ብቻ ማቅረቡን ገልጿል። ድርጅቱ ተጨማሪ የገንዘብ ድጋፍ ካልተገኘ በስተቀር ዝቅተኛ የምግብ ራሽን በቅርብ ጊዜ ውስጥ ይሻሻላል ተብሎ እንደማይጠበቅ ጠቅሷል። የንግድ ባንክ መንግስት የተበደረው ብድር 1 ትሪሊዮን ብር መድረሱን ሰሞኑን ለህዝብ ተወካዮች ምክር ቤት ባቀረበው ሪፖርት ላይ ገልጿል ተብሎ ሰሞኑን በተሰራጨው ዘገባ ዙሪያ ዝርዝር ማብራሪያ ሰጥቷል። ባንኩ በአጠቃላይ ካለው 1.3 ትሪሊዮን ብር የብድር ክምችት ውስጥ 1 ትሪሊዮን ብር ያህል ዕዳ የመንግስት ዕዳ መሆኑን ባንኩ እንደገለጠ ጠቅሶ ሪፖርተር ያሰራጨው ዘገባ የተሳሳተ ነው በማለት አስተባብሏል። በተያዘው በጀት ዓመት ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ የገለጠው ባንኩ መንግስት በብሔራዊ ባንክ በኩል ለሽያጭ ከሚቀርበው የግምጃ ቤት ግዢ ሰነድ ወጪ በቀጥታ ከባንኩ የመበደር አሰራርም ሆነ ልምድ የለውም ብሏል። ባለፉት 15 ዓመታት 92 በመቶውን ብድር የሰጠው ለመንግስት ተቋማት ነው መባሉን በማስተባበልም ካለፉት 5 ዓመታት ወዲህ ባንኩ በቅድሚያ ብድር የሚሰጠው ለግል ተበዳሪዎች መሆኑን ጠቅሷል። በአሁኑ ወቅት ያለው የመንግስት ተቋማት የብድር ክምችት ድርሻ ወደ 72 በመቶ ዝቅ ማለቱን፣ ይህም የመንግስት የልማት ድርጅቶች ዕዳ እንደሆነና
መንግስት በቀጥታ ራሱ የተበደረው አርጎ መቁጠር እንደማይችል ባንኩ አብራርቷል። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ። ቦይንግ ኩባንያ በኢትዮጵያ ከ6 ዓመት በፊት በቦይንግ 737 ማክስ የመንገደኞች አውሮፕላን ላይ የደረሰው አደጋ ተጎጂዎች ቤተሰቦች በመሰረቷቸው 2 ክሶች ላይ የካሳ ስምምነት ላይ ደርሰዋል። ክሶቹ በድርድር መፍትሄ ያገኙት ትናንት ቺካጎ ውስጥ በፍርድ ቤት ሊታዩ ዝግጅት እየተደረገ ባለበት ዋዜማ ላይ ነው። ቦይንግ በሁለቱ ስምምነቶች ምን ያህል የገንዘብ ካሳ ለመክፈል እንደተስማማ አልተገለጠም። ቦይንግ እስካሁን በድርድር ወይም በፍርድ ቤት ያልፈታቸው 18 የክስ መዝገቦች ይቀሩታል። በቀጣዩ ሐምሌ ወር አንድ ቴክሳስ የሚገኝ ፍርድ ቤት የሀገሪቱ ፍትህ መስሪያ ቤት በኩባንያው ላይ የመሰረተውን ክስ ይመለከታል ተብሎ ይጠበቃል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የዓለም ምግብ ፕሮግራም በግጭት ውስጥ የሚገኙትን ጨምሮ ለ11 ሀገራት አስቸኳይ የነፍስ አድን ፕሮግራሞች ለሚሰጠው እርዳታ የገንዘብ ድጋፍ ማቋረጡን ዓለም አቀፍ የዜና ወኪሎች ዘግበዋል። የገንዘብ ድጋፉ ማቋረጥ አስከፊ ረሃብና የምግብ እጥረት በገጠማቸው በሚሊዮኖች በሚቆጠሩ ሰዎች ላይ የተላለፈ የሞት ፍርድ ነው ያለው ድርጅቱ በተለይ ለህይወት አድን ፕሮግራሞች የሚውለው ድጋፍ እንዲቀጥል ከአሜሪካ ባለስልጣናት ጋር እየተነጋገረ መሆኑን ገልጿል። በአሜሪካ ድጋፍ ማቆም ሳቢያ ድርጅቱ የምግብና ሕክምና እርዳታዎችን በከፊል ወይም ሙሉ በሙሉ ካቋረጠባቸው ሀገራት መካከል ሶማሊያ፣ ዚምባብዌ፣ የመን፣ ሶሪያ እና አፍጋኒስታን ይገኙበታል። ድርጅቱ በኢትዮጵያ ለሚገኙ ተረጂዎች የሚሰጠው በዚህ ውሳኔ ውስጥ ይካተት አይካተት ለጊዜው አልታወቀም። ይህን በየቀኑ አዳዲስ መረጃዎችን በማራኪ ሁኔታ የሚያቀርብላችሁን ቅኝት ዴይሊ ቻናል ሰብስክራይብ በማድረግ አዳዲስ መረጃዎችን በጊዜው ያገኙ።